በማንቸስተር ሲቲ የካራባው ካፕ ፍጻሜ ሽንፈትና በሳውዛምፕተን ያልተጠበቀ የኤፍኤ ካፕ ገድል በ13 ቀናት ልዩነት የአርሰናል የአራትዮሽ ዋንጫ ህልም የማይጨበጥ ሆኗል። ከዛሬ ጀምሮ ግን መድፈኞቹ ትኩረታቸውን ወደ ትልልቆቹ ዋንጫዎች ያዙራሉ። ፕሪሚየር ሊጉን በ9 ነጥብ ልዩነት የሚመራውና ዘንድሮ በአውሮፓ ቻምፒየንስ ሊግ ሽንፈት ያልገጠመው ብቸኛው ክለብ የሆነው አርሰናል የሩብ ፍጻሜ የመጀመሪያ ዙር ጨዋታውን ዛሬ ምሽት 4 ሰዓት ጀምሮ በኢስታዲዮ ጆዜ አልቫላዴ ስፖርቲንግ ሊዝበንን ይገጥማል። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድል ይፋ ሲደረግ በሚገጥሟቸው ቡድኖች የጥራት ደረጃ ምክንያት የመድፈኞቹ የዘንድሮ ጉዞ ቢያንስ እስከ ግማሽ ፍጻሜ አስተማማኝ ስለመሆኑ የተጠራጠረ የለም። የአሰልጣኝ ሚኬል አርቴታ ተጫዋቾችም የባየር ሌቨርኩሰንን የጥሎ ማለፍ ፈተና በድምር ውጤት 3-1 ተሻግረዋል። በፖርቱጋል ፕሪሚየር ሊጋ አንድ ቀሪ ጨዋታ ያለው ከፖርቶ በ5 ነጥብ ርቀት ላይ የተቀመጠው በጥሎ ማለፍ የዘንድሮ የውድድሩን ክስተት ቦዶ ግሊምትን የመጀመሪያ ዙር የ3-0 ሽንፈት የቀለበሰው ስፖርቲንግ ሊዝበን በሩብ ፍጻሜው በአርሰናል መንገድ ላይ የቆመ ክለብ ነው። አርሰናል ባለፈው የውድድር ዘመን ወደ ፖርቱጋል ተጉዞ ኢስታዲዮ ጆዜ አልቫላዴ ላይ ስፖርቲንግ ሊዝበንን 5-1 አሸንፎታል። ዘንድሮ በመከላከል ጥንካሬውና ከኳስ ውጭ ባለው አደረጃጀት የአውሮፓ ምርጡ ቡድን የሆነው አርሰናል ያለፈው ዓመት ድሉን ለመድገም ወደ ሊዝበን ያመራል። በ2022-23 የውድድር ዘመን በዩሮፓ ሊግ የጥሎ ማለፍ ጨዋታ ስፖርቲንግ ሊዝበን ከአርሰናል በደርሶ መልስ 3-3 ከተለያዩ በኋላ ስፖርቲንግ ሊዝበን ኤምሬትስ ላይ አርሰናልን በመለያ ምቶች 5-3 በማሸነፍ ሩብ ፍጻሜ የደረሱበት ውጤት የፖርቱጋሉ ክለብ ምርጡ ትዝታ ነው። በሁለቱ ክለቦች 7 የእርስ በርስ ግንኙነት ግን ሶስቱን በማሸነፍና በአራቱ ጨዋታዎች አቻ በመለያየት አርሰናል በስፖርቲንግ ሊዝበን ላይ የበላይነቱን ይዟል። የአርሰናልና ስፖርቲንግ ሊዝበንን የሩብ ፍጻሜ ፍልሚያ ግለት የሚጨምረው ሌላኛው ጉዳይ ግን የቀድሞው የቬርዲ ብራንኮ የጎል ማሽን የአሁኑ መድፈኛ ቪክቶር ዮኬሬሽ መኖር ነው። ስዊድናዊ አጥቂ ክረምት ላይ በ66 የሊግ ጨዋታዎች 68 ጎሎችን ያስቆጠረበትን ክለብ በመልቀቅ በ54.8 ሚሊዮን ፓውንድ ዋጋ ወደ አርሰናል መዘዋወሩ ይታወሳል። ቪክቶር ዮኬሬሽ በፖርቱጋል ያሳየውን አይምሬ ጎል አስቆጣሪነት በሰሜን ለንደን እንደሚደግም ተስፋ ቢደረግም የ27 ዓመቱ አጥቂ በ42 ጨዋታዎች ለአርሰናል ያስቆጠራቸው 17 ጎሎች ከመድፈኞቹ ጥበቃ አንጻር እስካሁን በቂ ሆኖ አልተገኘም። በካይ ሃቨርትዝና ጋብሪኤል ጄሱስ መኖር ምክንያት እስካሁን የአሰልጣኝ ሚኬል አርቴታ ቀዳሚ ተመራጭ አጥቂ መሆኑን ማረጋገጥ ያልቻለው ዮኬሬሽ በዓለም ዋንጫ ማጣሪያ ዩክሬን ላይ በሰራው ሃትሪክና ፖላንድ ላይ ባስቆጠራት የመጨረሻ ደቂቃ ጎል ሀገሩ ስዊድንን በዓለም መድረክ ተሳታፊ አድርጎ ተመልሷል። ቅዳሜ ምሽት ሴንት ሜሪ ላይ መድፈኞቹ በሳውዛምፕተን ከውድድር በተሰናበቱበት የኤፍኤ ካፕ ሩብ ፍጻሜ ጨዋታም 60ኛው ደቂቃ ላይ ተቀይሮ ገብቶ በ8 ደቂቃ ውስጥ ለአርሰናል ጎል አስቆጥሯል። በወቅታዊ ብቃት ጥሩ የጎል ማስቆጠር ጉዞ ላይ ሆኖ የቀድሞ ክለቡን በተቃራኒ ለመግጠም ወደ ኢስታዲዮ ጆዜ አልቫላዴም ይመለሳል። በዓለም አቀፍ ጨዋታዎች ወቅት በአርሰናል በኩል የተሰማው የተጫዋቾች የጉዳት ወረርሽኝ በመጠኑ መፍትሄ የተገኘለት ይመስላል። ዴክላን ራይስ፣ ጋብሪኤል ማጋሌሽ እና ሊያንድሮ ትሮሳርድ በትላንቱ የልምምድ ፕሮግራም ላይ ተሳትፈዋል። ቡካዮ ሳካ፣ ኤቤሪቺ ኤዜ፣ ጁሪየን ቲምበር እና ፒየሮ ሂንካፒዬ ልምምዱ ላይ አለመሳተፋቸው ግን ለመጀመሪያ ዙር የስፖርቲንግ ሊዝበን ፍልሚያ መድረሳቸውን አጠራጣሪ አድርጎታል። በአሰልጣኝ ሩይ ቦርጌስ ቡድን በኩል የስፖርቲንግ ሊዝበን አምበልና የአማካይ ክፍሉ ቁልፍ ተጫዋች ሞርተን ሂውልማንድ በቅጣት አለመሰለፉ ተረጋግጧል። ጨዋታውን የ41 ዓመቱ ጀርመናዊ ዳንኤል ሴበርት በመሃል ዳኝነት ይመሩታል። የስፖርቲንግ ሊዝበንና አርሰናል የደርሶ መልስ ጨዋታ አሸናፊ በግማሽ ፍጻሜው ከአትሌቲኮ ማድሪድ እና ባርሰሎና አሸናፊ ጋር የሚገናኝ ይሆናል።